ቁል በል አዑዙ ቢረቢ ናስ በሰዎች ጌታ በሰዎች ፈጣሪ ሰዎችን ካልነበሩበት ባስገኘው ጌታ እጠበቃለሁኝ በል። መሊክ ናስ የሰዎች ሁሉ ንጉስ በሆነው፣ ኢላሂ ናስ የሰዎች አምላክ በሆነው ሰዎች የሚያመልኩት በሆነው ብቸኛው ጌታ በአላህ እጠበቃለሁ በል። ከምን ሚን ሸሪል ወስዋሲ አልኸናስ ሄድ መጣ እያለ ብቅ እልም እያለ የሚጎተጉት ከሆነው ሸይጣን ተንኮል በአላህ እጠበቃለሁኝ በል። አለዚ ይወስዊሱ ፊ ሱዱሪ ናስ ያ በሰዎች ልቦና ውስጥ ገብቶ የሚጎተጉትና የሚወሰውስ ከሆነው ሸይጣን ተንኮል በአላህ እጠበቃለሁኝ በል። ሚነል ጂነቲ ወናስ ከሰውም ከጅንም ከሰውም ከሆነ ጎትጓች ሁሉ ተንኮል በአላህ እጠበቃለሁኝ በል ነው መልእክቱ ማለት ነው። ትላንት እንዳየነው የዚህ ምዕራፍ መቅሲድ የዚህ ምዕራፍ ዋነኛው ዓላማ ዋነኛው ትኩረት አድርጎ ማስተላለፍ የፈለገው ምንድነው? ከማይታይ ከሆነ ውስጣዊ ከሆነ ተንኮል ውስጣዊ ከሆነ ሸረኛ ተንኮል አላህ እንዲጠብቀው መለመንና መጠየቅ ላይ ነው ትኩረት የሚያደርገው። የመጀመሪያዎቹን 3 አያዎች ማብራሪያ በተወሰነ መልኩ ለማየት ሞክረናል። ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. بسم الله الرحمن الرحيم. اللهم أعنا على ذكرك وشكرك وحسن عبادتك. يقول الله تبارك وتعالى بسم الله الرحمن الرحيم قل أعوذ برب الفلق. بسورة الفلق لا ينقده ما براريون يتوسلون تلانتنا يتنال زاريم تلانت كأقوم نبات نكتلال إن شاء الله كذاب في تجن مفردات ويم دمو يا آيات وشون ترجمات والسنة لما يتنمكران. بسم الله الرحمن الرحيم يقول بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ እንጀምራለን በሉ። ቁል ያ ሙሐመድ ሆይ እንዲህ በል አዑዙ ቢረቢል ፈለቅ በተፈልቃቂው ጎህ ወይም በንጋት ጌታ ፈጣሪ እጠበቃለሁኝ በል። ከምን ሚን ሸሪ ማ ኸለቅ ከፈጠረው ክፉ ነገር በጠቅላላ ወይም እሱ ከፈጠራቸው ነገሮች ክፋት በአጠቃላይ በንጋት ጌታ እጠበቃለሁኝ በል። ወሚን ሸሪ ጋሲቅን ኢዛ ወቀብ ከሌሊትም ክፋት ኢዛ ወቀበ ጽልመቱ በተንሰራፋ ጊዜ ሁሉን ነገር በሸፈነ ጊዜ ከሚኖረው ክፋት በጎህ ጌታ እጠበቃለሁኝ በል። ወሚን ሸሪ ነፋሳቲ ፊል ዑቀድ በታሰሩ ቋጠሮች ላይ ትንፋሻቸውን እያወጡ ከሚደግሙ ድግምተኞችም ክፋት እና ተንኮል በጎህ ጌታ እጠበቃለሁኝ በል። ወሚን ሸሪ ሐሲድን ኢዛ ሐሰድ ከምቀኛም ተንኮል እና ክፋት ኢዛ ሐሰደ በተመቀኘ ጊዜ ከሚኖረው ክፋት እና ተንኮል በጎህ ጌታ እጠበቃለሁኝ በል ነው የሚላቸው ለነቢዩ ዓለይሂ ሰላቱ ወሰላም። ይህ እንግዲህ ለሳቸው ብቻ ሳይሆን ለሁሉም ቁርአን ለሚቀራ ሰው ለሁሉም ሰው ነው ይህ ትእዛዝ የመጣውና ነብዩ አለይሂ ሰላቱ ወሰላም እንደተናገሩት فقيل لي قل فقلت وانتم ايضا فقولوا او كما قال النبي عليه الصلاه والسلام الله እንዲህ በል ብሎ አዞኝ እነዚህ ምዕራፎች አምጥቶ አዞኛል እኔም ብያለሁ እናንተም ልትሏቸው ይገባል በማለት አዘዋል። እነዚህ ሁለቱን ምዕራፎች ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ሚለውን ማለት ነው። ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ እስከሚለው ድረስ ትላንት ማብራሪያውን ለማየት ሞክረናል። ዛሬ የምንቀጥለው ወሚን ሸሪ ጋሲቅን ኢዛ ወቀበ ከሚለው ይሆናል ማለት ነው። እንግዲህ ሚን ሸሪ ማ ኸለቅ የሚለው አባባል
አላህ Subhanahu Wa Ta'ala ከፈጠራቸው ፍጡራን ከሚኖራቸው ክፋት በጠቅላላ በአላህ ተጠበቃለሁኝ የሚል ማዕና አለው ዓም ነው ሁሉንም ያካትታል ከሰውም ከጅንም ከኢብሊስም በአጠቃላይ አላህ Subhanahu Wa Ta'ala የፈጠራቸው እንስሶች يعني እንደዚህ ሀዋም ነፍሳት ሳይቀር በአጠቃላይ ሁሉም አላህ Subhanahu Wa Ta'ala ከፈጠራቸው ፍጡራን ሊያመጡ ከሚችሉት ሊያስከትሉ ከሚችሉት ተንኮልና ክፋት በጠቅላላ በአላህ ተጠበቃለሁኝ በል የሚል ትእዛዝ ነው ያለው ከዚህ በኋላ ይህንን ዓም ነገር ከተናገረ በኋላ ሌሎች ሶስት ነገሮችን በኻስ ለየት ባለ መልኩ ተናገረ ለምንድነው እነዚህ ሶስት ነገሮች ላይ ቀጥሎ የሚጠቀሱት ከሌሊት እንደዚሁም ከድግምተኞችና የምቀኞችን ክፋት በተመለከተ ضرራቸው ከሌላው በበለጠና በተለየ ሁኔታ ከባድ ስለሆነ እነሱን በብቻ በልዩ ሁኔታ ጠቅሶ ከነሱም ተንኮል እና ክፋት እንድንጠነቀቅ ወይም አላህ እንዲጠብቀን እንድንለምነው አዘዘን ማለት ነው خصص من بعض ما خلق أصنافا يكثر الوقوع الأذى منهم ብዙ ጊዜ ከነሱ يعني መጥፎ ነገሮች አዛ ክፋት መጥፎ ነገር መገኘቱ የሚበዛበት የሆኑ አካላት በልዩ ሁኔታ ተነገሩ فطلب إليه التعوذ من شرهم ودفع أذاهم እንደዚሁም ከነሱ ክፋትና ተንኮል አላህ እንዲጠብቃቸው እንዲለምኑ አዘዛቸው ቁል ብሎ ማለት ነው እነዚህ ሶስት ነገሮች ምንድናቸው የመጀመሪያው ومن شر غاسق إذا وقب የሚለው غاسق የሚለው أي من شر ليل مختلط ظلامه شديدة ظلمته غاسق ማለት ሌሊት ማለት ነው ብለው غير واحد من المفسرين በርካታ ሙፈሲሮች ተርጉመውታል غاسق ማለት ሌሊት ማለት ነው ምን አይነት ሌሊት ድቅድቅ ጨለማ ያለው የሆነ በጣም يعني ምንም ነገር የማያሳይ የሆነ በጣም ኃይለኛ ከባድ ጽልመት ያለው የሆነ ሌሊት ከሱ ተንኮል በአላህ ተጠበቃለሁኝ በል እሱ ምን ተንኮል አለው ምን ክፋት አለው ቢባል ብዙ ነገሮች ውስጡ ላይ ስለሚገኙ ነው ወደፊት ማብራሪያው እንደምናየው ማለት ነው اذا وقب ማለት አይ اذا دخل ظلامه في كل شيء ጽልመቱ ሁሉም ነገር ውስጥ ገብቶ በሚሸፍን ጊዜ የሌሊቱ ጽልመት ሁሉንም ነገር በሚያዳርስ ጊዜ ከሚኖረው ክፋትና ተንኮል በአላህ ተጠበቃለሁኝ በል እንግዲህ እዚህ ላይ اضافه الشر الى الليل لملابسته له بحدوثه فيه እዛ ሌሊት ውስጥ ክፋት ተንኮል መጥፎ ነገሮች ሸር የተባለ ሁሉ ሊገኝ ስለሚችል ነው የተነገረውና በልዩ ሁኔታ ከሌሊትም ጽልመቱ በተሸፈነ ጊዜ ሁሉንም ነገር ውስጥ በገባ ጊዜ ተጠበቃለሁኝ በል የተባለው ለዛ ነው አለ والمعنى ومن كل شر واقع في الليل وقت دخول ظلامه وتقيده به እንግዲህ ሌሊት ላይ ሊገኝ ከሚችል ማንኛውም መጥፎ ነገር ሁሉ በአላህ ተጠበቃለሁኝ ለምንድነው ሌሊት ቀን ለምን ማለት ሌሊት ለምን ብቻ ተነገረ ቀን ለምን ሳይጠቀስ ቀረ ክፉ ነገር ቀን ላይ ሳይከሰትም ቢባል ይከሰታል እርግጥ ግን በሌሊት ላይ የሚከሰተው መጥፎ ነገር እና ሸር ይበዛል ይበልጣል لأن حدوث الشر فيه أكثر والتحرز منه أصعب وأعسر በሌሊት ላይ የሚመጣብህ አደጋ መከላከል እንኳን አትችልም ከባድ ነው የሚሆን የቀን ከሆነ ምናልባት ታየዋለህ የራስህን ጥንቃቄ ልትወስድ ትችላለህ ብዙ ነገር ሌሊት ከሆነ ግን ሌሊት ነው ምንም የሚታይ ነገር የለም ድቅድቅ ጨለማ ነው ስለዚህ በሌሊት ላይ ሊኖር የሚችለው መጥፎ ነገር ሊመጣ የሚችለው አደጋ ከቀኑ የባሰ ስለሆነ ነው በልዩ ሁኔታ የተጠቀሰበት ማለት ነው በዚህ በሌሊት ላይ በሌሊቱ ክፍለ ጊዜ እንደሚታወቀው ينبعث أهل الحرب في الليل ጦርነት ማካሄድ የሚፈልጉ ጠላታቸው يعني ጠላት በዘነጋበት ሰዓት ምናልባትም እንቅልፍ በተኛበት ሰዓት አሳቻ ሰዓት ተጠቅመው ነው يعني ጥቃት ሊያደርሱ የሚችሉት ማለት ነው ይሄን ብቻም አይደለም وتخرج فيه عفاريت الجن والهوان والسباع وجميع المؤذيات በሌሊቱ ክፍለ ጊዜ መጥፎ የሆኑ የጅን አይነቶች ሁሉ ይንሰራፋሉ እዝነቱ ሰፊ በሆነው ጌታ ስም እንጀምራለን በሉ الرحيم እዝነቱን ለባሮቹ የሚያደርስ የሆነ ወይም የልዩ እዝነት ባለቤት በሆነው ጌታ ስም እንጀምራለን በሉ ቁል በል ያ ሙሐመድ هو እሱ የጠየቃችሁት يعني ስለማንነቱ የጠየቃችሁት ጌታ አላህ ነው ብለህ መልስላቸው አሐድ እሱም ብቸኛ ነው يعني ከሱ ጋራ ምንም አይነት አጋር የለውም ከሱ ጋራ አብሮት የሚመለክ የለም የሚል ብዙ ማዕናዎች አሉት ማብራሪያው ኢንሻአላህ በተወሰነ ለማየት እንሞክራለን አላሁ ሰመድ አላህ የሁሉም መጠጊያ ነው ወይም ደግሞ የማይበላ የማይጠጣ የሆነ ጌታ ነው እንደማለት ነው ሁለት አይነት አስተያየቶች አሉ ሁለት አይነት ተፍሲሮች አሉ መጣበታ ለም የሊድ
አልወለደም ወለም ይውለድ አልተወለደም ወለም የኩን ለሁ ኩፉወን አሐድ ለሱ አንድም ቢጤ አንድም አቻ የለውም በላቸው። ይሄ የአላህ Subhanahu Wa Ta'ala ማንነት ነው። የአላህ Subhanahu Wa Ta'ala መገለጫ ነው። ስለ አላህ ማወቅ ከፈለጋችሁ እቺን ሱራ ማወቅ ነው። አላህ ማን ነው አላህ ምንድነው ብሎ የሚጠይቅ ሰው እቺን ምዕራፍ ማወቅ ነው ያለበት። እቺን አለን በሉ ማለት ነው ተብሏል። ተበት የዳ አቢ ለሀብን የአቡ ለሀብ ሁለት እጆቹ ከሰሩ ወተበ እሱም ሁሉም ዛቱ በጠቅላላ ከሰረ ማ አግና ዐንሁ ማሉሁ ከሱ ንብረቱ አላብቃቃውም ወይም ደግሞ ንብረቱ ከሱ ምን አብቃቃው ምን ጠቀመው እስቲ ወማ ከሰበ የሰራውም ነገር እንዲሁ አልጠቀመውም ወይም ምን ጠቀመው ሰየስላ ናራን እሳት ውስጥ ይገባል ወደፊት መግባቱ የተረጋገጠ ነው ወደ እሳት ውስጥ መግባቱ የተረጋገጠ ነው ذات لهب የመንቀልቀል ባለቤት ወደ ሆነች እሳት መግባቱ እርግጥ ነው አይቀርለትም ለማለት ነው ለሀብ ማለት በኃይል የምትንቀለቀል በኃይል የምትነድ የሆነች እሳት ውስጥ ይገባል ለማለት ነው ወምራአቱሁ ሚስቱም ትገባለች حمالة الحطب እንጨት ተሸካሚ ስትሆን ዱንያ ላይ ባህሪዋ መገለጫዋ ይህ ነበርና እሳት ትገባለች እሷም ብሎ ገለጸ በሌላ ቂራአ حمالة الحطب ተብሎ ተቀርቷል እንጨት ተሸካሚ የሆነችው ሚስቱም እንደዚህ የሚንቀለቀለው እሳት ውስጥ ትገባለች ማለት ነው في جيدها ባንገቷ ላይ حبل من مسد ከጭረት ወይም ከልጥ የሆነ ገመድ ያለባት ስትሆን ይላል እንግዲህ ይህ ምዕራፍ ነብዩ አለይሂ ሰላቱ ወሰለም ወደ አላህ Subhanahu Wa Ta'ala ጥሪ ሲያቀርቡ ወደ አላህ Subhanahu Wa Ta'ala ዳዕዋቸውን ሲጀምሩ ወአንዚር عشيرتك الأقربين ቅርብ ዘመዶችህን አስጠንቅቅ እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ ስም እንጀምራለን በሉ إذا جاء نصر الله يا الله سبحانه وتعالى أرداتا بمتا جزي إنا والفتح እንደዚሁም የመካ መከፈት የመካ በድል መከፈት በመጣ ጊዜ ወራአይተ الناس يدخلون ሰዎችም ሲገቡ ስታያቸው ጊዜ في دين الله በአላህ ዲን ላይ በእስላም ውስጥ ሲገቡ ስታያቸው አፍዋጀን በህብረት በጀማዓ የሆኑ ወደ አላህ ዲን ወደ እስላም ሲገቡ ስታያቸው ጊዜ فسبح بحمد ربك ጌታህን ከማመስገን ጋር አጥራው ጌታህን እያመሰገንክ አጥራው የጠራ መሆኑን ተናገር واستغفره እንደዚሁም ደግሞ ለጥፋትህም ይቅርታን ጠይቀው إنه كان توابا ምክንያቱም እሱ ጸጸትን ተቀባይ ተውበትን የሚቀበል ነውና በማለት አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ትእዛዙን ያስተላልፍላቸዋል ማለት ነው قل يا أيها الكافرون قل يا محمد صلى الله عليه وسلم محمد هو النهبل يا أيها الكافرون إن أنت كهاليان هو يبلاتش لا أعبد ما تعبدون إن أنت يمتعمل كتن أهل لا إن أنت متعمل كتن نجر أني أرامل كبلاتش ولا أنتم عابدون ما أعبد أني يمامل كون نجر أهل لا إن أنت أملاكيون شايلاتشهم بلاتش ولا أنا عابد ما عبدتم الذين ودفتن أن أنت من تملكت النجر أني أملاكي أين اللهين ولا أنتم عابدون ما أعبد أهنم ودفت أن أنت أني يمام الكون نجر أني يمام الكون أملاك جيتا أملاكي وشايل اللاتشو ودفت لكم دينكم ولي دين لأن أنت أمنتاتشو اللاتشو كفرنا وكهدتنا أمنتاتشو ولي دين لأن أمنتي علن أسوم إسلامنا وبلاه نجرات إنا أعطيناك الكوثر محمد هوي أنيا لأنت بركاتا ملكام نجروتشن كتر سفرين اللاتشو تكترهم ما يزلقوا يهونوا ملكام نجروتشن ستنهل كوثر من دنو يميلون ورفيت منا يهونا إن شاء الله تعالى فصل لربك وانحر سلزيه
ለጌታህ ስገድ ወንሐር ለሱም ብቻ እረድ ኢነ ሻኒአከ አንተን የሚጠላህ هو الأبتر ከመልካም ነገር ሁሉ የተቋረጠ ከመልካም ነገር ሁሉ የተቆረጠ ማለት እሱ ነው ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው። እቺ ምዕራፍ እቺ ሱረቱል ከውሰር ቁርአን ውስጥ እንደሷ ከሷ በታች የሆነ ምዕራፍ የለም። يعني عدد الآي የአያዎች ቁጥር ሲታይ 3 ነው። ከሊማቶቿ ደግሞ እንደዚሁ 10 አካባቢ ወይም 12 አካባቢ ከሊማቶች አሏት። ቃላቶች ወይም ፊደሎቿ ደግሞ 42 ፊደል ነው ያላት እቺ ምዕራፍ ማለት ነው። ቁርአን ውስጥ 3 ምዕራፎች አሉ። 3 ምዕራፎች 3 አያ ብቻ ያላቸው ሱረቱን ነስር يعني ሱረቱን ነስር ሱረቱል ዐስር እና ሱረቱ አልከውሰር እነዚህ 3 ምዕራፎች 3 አያ ብቻ ያላቸው የመጨረሻዎቹ ናቸው። ከነዚህም ደግሞ እቺ ምዕራፍ ሱረቱል ከውሰር በፊደል ብዛት በቃላት ብዛት ከሁሉም በታች ናት ማለት ነው። ለምንድን ነው አላህ Subhanahu Wa Ta'ala እንደ ሱረቱል በቀራ እንደነ አሉ ዒምራን ያሉ ረጃጅም ሱራዎችን እንዳወረደ ሁሉ እንደነዚህ አይነት አጫጭር ምዕራፎችን ስለምን አወረደ ሲባል አላህ ይህ ቁርአን ከሱ ዘንድ የመጣ ለመሆኑ ሰዎችን ተሐዲ ያደርጋል። يعني እስቲ ማን ነው የሚገዳደር ይህንን ቁርአን የዚህ አይነት ከአላህ ዘንድ ያልወረደ የምትሉ ከሆነ እስቲ አምጡ ምዕራፍ አንድ ምዕራፍ አምጡ ይላቸዋል። አንድ ምዕራፍ አምጡ ሲባል ረጃጅም የሆኑ እንደ በቀራና እንዳሉ ዒምራን ብቻ ሳይሆን እንደዚህ አጭር ቃላቶች በአጭር ቃላት የተዋቀረ በ42 ፊደል የተመሰረተ የሆነ ምዕራፍ እስቲ ማምጣት ከቻላችሁ ሞክሩ የሚል ተሐዲ ያለው ማለት ነው። በጣም የሚገርመው ደግሞ በዚህ አጭር የሆነ ጥቂት የሚቆጠሩ በጣት የሚቆጠሩ ቃላቶች ላይ በጣም በርካታ የሆነ ተዘርዝሮ የማያልቅ የሆነ ማዕና አላህ Subhanahu Wa Ta'ala በውስጡ ያስቀምጣል። هذا من معجزات القرآن القرآن አንዱ ሙዕጂዛ አንዱ ተአምራዊነት الذي يكذب بالدين በመርመራው በመመርመር የሚያስተባብል የሆነውን ሰው አየህነ ስለሱ يعني እስቲ ንገረኝ بمعنى اخبرني ሊሆን ይችላል بمعنى አራአይተ ቀጥታም አይተኸዋል ወይ ያንን ሰውዬ አይተኸዋል በዲን የሚያስተባብል የሆነውን በቂያማ ቀን ወይም ደግሞ በጀዛ በሂሳብ የሚያስተባብለውን አየህነ የሚል ማዕና ይይዛል። فذلك الذي يدعو اليتيم ያኮ ያ የቲምን በኃይል የሚገፈትር የሆነው ነው። يدعو اليتيم ማለት በኃይል የቲምን ወላጅ አልባ የሆነን ህፃን በኃይል የሚገፈትር የሆነው ነው። ولا يحض على طعام المسكين ሚስኪንን በማብላትም ላይ የማያነሳሳ ሰዎችን የማያስተባብር የሆነው ነው። فويل للمصلين ለሰጋጆች ወየሁላቸው الذين هم عن صلاتهم ساهون እነዚያ ከስግደታቸው ሚዘናጉ ለሆኑት الذين هم يراءون እነዚያም እነሱ ለታይታ የሚሰሩ የሆኑት يراءون ማለት في صلاتهم وفي غيرها ማለት ሰላቱንም ይሁን ሌላውንም ስራ ሲሰሩ ለታይታ ሰው እንዲያይላቸው ብቻ የሚሰሩ ለሆኑት ويمنعون الماعون እንደዚሁም ደግሞ የሚዋሱ ጥቃቅን ዕቃዎችን የሚከለክሉ ለሆኑት ሰዎች ወየሁላቸው ብሎ አላህ Subhanahu Wa Ta'ala ይገልጻል ማለት ነው። ወደ ማብራሪያው ስንመጣ እንግዲህ አላህ Subhanahu Wa Ta'ala لإيلاف ቁረይሾችን ለማለማመድ ኢላፊህም ለማለማመድ ከምን ጋር ነው የሚያያዘው? ለስነ ኢላፊህም رحلة الشتاء والصيف የክረምትንና የበጋን ጉዞዎችን ለማለማመድ ወይም ስላለማመድናቸው فليعبدوا رب هذا البيت የዚህን ቤት ባለቤት የዚህን ቤት የካዕባን ጌታ ያምልኩ ይገዙ الذي أطعمهم من جوع ያንን ከረሃብ የመገባቸውን وآمنهم من خوف እንደዚሁም ደግሞ ከስጋት ሰላም ያደረጋቸውን ከፍርሃት ሰላም ያደረጋቸውን ጌታ ያምልኩና ይገዙ ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። የሚያደርስ የሆነ ጌታ እና በዚህ አዛኝና ሩህሩህ በሆነው ጌታ ስም እንጀምራለን በሉ ይላል። አስከትሎ ምን አለ? አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል ጌታ በዝሆን ባልደረቦች ላይ የዝሆን ባለቤቶች ላይ እንዴት እንደሰራ አላየህምን
ወሬው አልደረሰህምን ይላቸዋል ነብዩን አለይሂ ሰላቱ ወሰለም ኺጣቡ ለሳቸው ነው አው لكل من يمكن ان يوجه اليه الخطاب ወይም ደግሞ ማንኛውም ሊያናግሩት የሚመችን አካል ወይም ማንኛውም ቁርአንን የሚያነብሰው ነው የሚያናግረው ማለት ነው አለም يجعل كيدهم ተንኮላቸውን ሴራቸውን አላደረገምን في تضليل በጥፋት ውስጥ አላደረገምን ሴራቸውን ተንኮላቸውን ጥፋት አላደረገባቸውም አላጠፋባቸውምን وارسل عليهم እንዴት እንደላከባቸው ሳላየህምን طيرا ابابيل የመንጋ አዋፋትን እንዴት እንደላከባቸው አላየህምን وارسل ሚላን አለም ተረ كيف ارسل عليهم በሚለው አጥፍ ተደርጎ ማለት ነው ተርሚህም بحجارة ድንጋይ የሚወረውሩባቸው የሆኑ የአዋፋት መንጋ እንዴት እንደላከባቸው من سجيل የተጠበሰ ድንጋይ የተጠበሰ ጭቃ የሆነ ማለት ነው فجعلهم ከዚያም አደረጋቸው كعصف مأكول ፍሬው እንደተበላ አዝመራ እንስሶች ፍሬውን በልተው ወይም እንደረጋገጡት ቅጠል አላደረጋቸውም እንዴ ብሎ አላህ Subhanahu Wa Ta'ala ጠቀሰ አላህ Subhanahu Wa Ta'ala ተናገረ ማለት ነው ይህ ሱራ የሚገርማችሁ ሌላ ምዕራፍ ላይ አልተደጋገመም ለምሳሌ የኑህ ህዝቦች ታሪክ የሁድ ህዝቦች የሷሊህ የሹዓይብ ሌሎችም ነብያት يعني የጠፉ ህዝቦች ታሪካቸው ተደጋግሞ ቁርአን ውስጥ ይነገራል የዚህ ግን አስሐቡል ፊል የተባሉት እዚህ ምዕራፍ ላይ ብቻና ብቻ ነው የመጀመሪያው የመጨረሻው እዚህ ብቻ ወይሉን لكل همزة لمزة አነዋሪና ሐሜተኛ ለሆነ ሁሉ ጥፋት ተረጋግጦለታል ወይም የጀሃነም ሸለቆ ጸድቆለታል ማለት ነው الذي جمع مالا وعدده يا ገንዘብን የሰበሰበና وعدده የቆጠረው የሆነው ሰው يحسب ያስባል ይገምታል أن ماله أخلده ገንዘቡ እንደሚያዘወትረው በቋሚነት እንደሚያኖረው ሁሌም ዘውታሪ እንዲሆን እንደሚያደርገው ያስባል ከላ ይከልከል ከእንደዚህ አይነት ሐሳብ ከእንደዚህ አይነት ግምት ከእንደዚህ አይነት አስተሳሰብ ይቆጠብ ለዩንበዘነ ወላሂ በርግጥም ይጣላል ፊል ሑጠማ ሰባሪ በሆነችው እሳት ውስጥ ይጣላል ወማ አድራከ መል ሑጠማ ሰባሪቱ ምን እንደሆነች ምን አሳወቀህ ናሩላሂ አልሙቀዳ የተቀጣጠለችው ወይም የነደደችው የአላህ እሳት ናት التي تطلع على الأفئدة ያቺ በልቦች ላይ ብቅ ምትለውና ልብ ዘልቃ ምታነደው ምታቃጥለው የሆነችው إنها عليهم እሷም በእነርሱ ላይ ሙዕሰደቱን የተዘጋች የተከረቸመች ናት እሳት في عمد ممددة የረዘሙ በሆኑ ምሰሶች የተዘጋችና የተከረቸመች ናት በማለት አላህ Subhanahu Wa Ta'ala ይናገራል والعصر በጊዜ መላለሁኝ إن الإنسان لفي خسر የሰው ልጅ ሲባል በኪሳራ ውስጥ ነው ያለው إن الإنسان የሰው ልጅ በጠቅላላ ከሌ ተብሎ ሳይለይ እያንዳንዱ የሰው ልጅ በአጠቃላይ ክስረት ውስጥ ነው ያለው إلا الذين آمنوا وعملوا الصالحات እነዚያ ያመኑና መልካም ነገሮችን የሰሩት ሲቀሩ وتواصوا بالحق እንደዚሁም በእውነት ነገር ላይ በእውነት ላይ አደራ የተባባሉና وتواصوا بالصبر በትዕግስት ላይ በጽናት ላይ አደራ የተባባሉ ሰዎች ሲቀሩ ሌሎቹ ሁሉም በጠቅላላ በአጠቃላይ የሰው ዘር በጠቅላላ በክስረት ውስጥ ያለ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው እንዲህ ይለናል ቢስሚላሂር ረህማኒር ረሂም አይቁሉ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ የሰፊ እዝነት ባለቤት በሆነው አርረሂም እዝነቱን ለባሮቹ የሚያደርስ በሆነው ጌታ ስም እንጀምራለን በሉ አልሃኩም ተካቱር በብዛት መፎካከር አዘናጋችሁ ሐታ ዙርቱሙል መቃቢር
ቀብርን እስከ ጎበኛችሁ ድረስ ከላ ተከልከሉ ሰውፈ ተዕለሙን ወደፊት ሳታውቁ አትቀሩ ثم ከላ አሁንም ተከልከሉ ሰውፈ ተዕለሙን ወደፊት ሳታውቁ አትቀሩ ከላ ተከልከሉ ለው ተዕለሙነ ዒልመ ልየቂን እርግጠኛ የሆነን እውቀት ብታውቁ ኖሮ በእንደዚህ አይነት ፉክክር አትዘናጉም ነበር ለተረውነ አልጀሒም ጀሃነምንም ማየታችሁ እርግጥ ነው ثم لترونها ከዚያም ታዩዋታላችሁ ዐይነ ልየቂን እርግጠኛ የሆነን ማየት ታዩዋታላችሁ ثم لتسألن ከዚያም ትጠየቃላችሁ የውመኢዝን ያን ዕለት عن النعيم ስለ ጸጋዎች ሁሉ ትጠየቃላችሁ ይላል አላሁ ተዓላ እንዲህ ይላል بسم الله الرحمن الرحيم أي قولوا بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው ጌታ ስም እንጀምራለን በሉ አልቃሪዓ ቆርቋሪ የሆነችዋ ጩኸት መልቃሪዓ እቺ ቆርቋሪ የሆነችዋ ጩኸት እንዴት ታላቅ ናት ወማ አድራከ መልቃሪዓ እቺ ቆርቋሪ የተባለችው ምን እንደሆነች ምን አሳወቀ የውመ የኩኑ ናስ እቺ ቆርቋሪ የሆነች ጆሮን ልቦናን የምትቆረቁር የሆነች ከባድ ንውጠትን የምታስከትል የሆነችዋ ጩኸት የምትከሰተው የውመ የኩኑ ናስ ሰዎች በሚሆኑበት ዕለት ነው ከልፈራሽ ልመብሱስ መሬት ላይ እንደተበተነ ቢራቢሮ ወይም መሬት ላይ እንደተበተነ አንበጣ የሚሆኑበት ቀን ላይ ነው የምትከሰተው ወተኩኑ الجبال ተራሮች ደግሞ በሚሆኑበት ቀን ነው ከልዒህኒ المنفوش እንደተነደፈ ጥጥ ወይም እንደተነደፈ ሱፍ በሚሆኑበት ብትን ብትን የሚሉበት ቀን ላይ ነው ይቺ ቆርቋሪ ጩኸት የምትከሰተው ማለት ነው فأما من ثقلت የከበደችለት ሰው መዋዚኑሁ ስራዎቹ መልካም ስራው መዋዚን ማለት الأعمال الموزونة ብለው ተርጉመውታል መዋዚኑሁ መልካም ስራዎቹ የከበዱለት የሆነ ሰው فهو في عيشة راضية ይህ ሰው እጅግ ተወዳጅ በሆነች ኑሮ ውስጥ ይሆናል ወይም እጅግ በጣም ተወዳጅ በሆነች ጸጋ ውስጥ ይሆናል ዒሻ የሚለው ኒዕማ ተብሎ ተፈሰሮ ማለት ነው وأما من خفت የቀለለችበት ሰው ደግሞ መዋዚኑሁ መልካም ስራው የቀለለበት የመልካም ስራ ሚዛኑ የቀለለበት ወይም ምንም መልካም ስራ ሳይኖረው ቀርቶ አሊያም ደግሞ መልካም ስራው ተመናምኖና አንሶ ሚዛኑ የቀለለበት ሰው ደግሞ ፈኡሙሁ ሃዊየቱን አናቱ ይምዘገዘጋል ማለት ዲማግ ማለት ነው አናት ማለት ይሆናል ወይም ደግሞ ፈኡሙሁ መኖሪያው ሃዊያ የተባለችው የጀሃነም አዘቅት ትሆናለች ወማ አድራከ ምን አሳወቀህ ማሂያ እሷ ምን እንደሆነች ምን አሳወቀህ ሃዊያ የተባለችው ማለት ነው ናሩን እሷ እሳት ናት ሓሚያ እጅግ በጣም የጋለችና በጣም የምታቃጥል የሆነች እሳት ናት በማለት አላህ Subhanahu Wa Ta'ala ይገልጻል ማለት ነው طيب ወደ ማብራሪያው ስንገባ القارعة የሚለው ገለጻ تبارك وتعالى بسم الله الرحمن الرحيم أي قولوا بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ والعاديات ضبحا እያለከለኩ በሚሮጡ ፈረሶች እምላለሁኝ አለ ፈልሙሪያቲ ቀድሓ በእግሮቻቸው ድንጋዮችን እያማቱ የእሳት ፍንጥርጣሪዎችን በሚያስወጡ ፈረሶች እምላለሁኝ
ፈልሙጊራቲ ሱብሓ በንጋት ወቅት ላይ ጠላቶቻቸውን የሚወሩ በሆኑት ፈረሶች እምላለሁ። ፈአተርነ ቢሂ ነቅዓ በዚህ በንጋት ወቅት ላይ አቧራን የቀሰቀሱ በሆኑት ፈረሶች እምላለሁ። ፈወሰጥነ ቢሂ ጀምዓ እንደዚሁም ተዋጊዎቻቸውን ይዘው ጠላቶች መካከል የሚገቡ በሆኑት ፈረሶች እምላለሁ። ኢነል ኢንሳነ ሊረቢሂ ለከኑድ የተማለበት ነገር ይሄ ነው። የሰው ልጅ ጌታውን ብርቱ ከሃዲ ነው። ጌታውን በጣም የሚክድና የሚያስተባብል ነው። ወኢነሁ ዐላ ዛሊከ ለሸሂድ እርሱም በዚሁ ላይ ከሃዲ በመሆኑ ላይ ለሸሂዱን ምስክር ራሱ ላይ የሚመሰክር ነው ማለት ነው። ወኢነሁ ሊሑቢል ኸይሪ ለሸዲድ እንደዚሁም እርሱ የሰው ልጅ ገንዘብን በመውደድ ላይ በጣም ጠንካራ ብርቱ ነው። አፈላ ያዕለሙ አያውቅምን እርግጠኛ አይሆንም እንዴ ኢዛ ቡዕሲራ ማ ፊል ቁቡር በቀብር ውስጥ ያለው እንዳለ የሞተው የተቀበረው በጠቅላላ እንዲወጣ በተደረገበት ጊዜ ያጋጠመውን ነገር አያውቅም እንዴ? ለምንድን ነው ዱንያ መውደዱን ትቶ ለዚያን ጊዜ የሚጠቅመውን ነገር በመስራት ላይ ማያተኩረው? ወሑሲለ ማ ፊ ሱዱር በልቦች ውስጥም ያለው ነገር ግልጽ በወጣ ጊዜ የሚሆነውን ነገር አያውቅምን? ኢነ ረበሁም ጌታቸውም ቢሂም በእነሱ ጉዳይ የውመኢድን ያን ዕለት ለኸቢር ውስጥ አዋቂ ነው ብሎ አላህ ስብሓነሁ ወተዓላ ምሉ ይህንን ነገር ተናገረ ማለት ነው። ኢዛ ዙልዚለቲል አርዱ ዚልዛለሃ ምድር በኃይል መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ ምድርም ሸክሟን ባወጣች ጊዜ ወቃለ ልኢንሳኑ ማለሃ ሰውም ለእሷ ምን ተረጋግጦላት ነው ምን ሆና ነው በሚልበት ጊዜ የውመኢድን ያን ጊዜ በምትንቀጠቀጥበት ሸክሟን በምታወጣበትና ሰው ምን ሆና ነው በሚልበት ጊዜ ቱሐዲሱ አኽባረሃ ወሬዎቿን ዜናዎቿን ትናገራለች። ቢአነ ረበከ አውሓ ለሃ ጌታ ለእሷ መልእክት ያስተላለፈላት በመሆኑ ወይም ደግሞ ጌታ እንድትናገር የፈቀደላት በመሆኑ ማለት ነው። የውመኢድን በዛን ጊዜ የስዱሩ ናሱ ሰዎች ይመለሳሉ አሽታተን የተለያዩ ሆነው የተበታተኑ ሆነው ግማሹ ወደ ጀነት ግማሹ ወደ ጀሃነም ይመለሳሉ። ሊዩረው አዕማለሁም ስራዎቻቸውን እንዲያዩ ሊደረጉ ፈመን ያዕመል ሚስቃለ ዘረትን የጡጫንን ያክል የጉንዳንን ያክል ክብደት ያለው መልካም ኸይረን መልካም ነገር የሰራ ሰው የረሁ ያየዋል ያንኑ ስራውን እዛው አኺራ ላይ ያገኘዋል ይመለከተዋል ያየዋል ማለት ነው። ወመን ያዕመል በአንጻሩ ደግሞ የጡጫንን ወይም የጉንዳንን ክብደት ያክል መጥፎን ስራ የሰራም ሰው የረሁ ያንን የሰራውን ስራውን ውጤት ያየዋል በማለት አላህ ስብሓነሁ ወተዓላ ይናገራል ማለት ነው። ኢና አንዘልናሁ ፊ ለይለቲል ቀድር እኛ እርሱን በመወሰኛይቱ ሌሊት ወይም በተከበረችው ሌሊት አወረድ ነው። ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር የመወሰኛይቱ ሌሊት ምን እንደሆነች ምን አሳወቀ? ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር የመወሰኛይቱ ሌሊት የምትባለው ሌሊት ከ1000 ወራቶች የበለጠችና የተሻለች ናት። ተነዘሉል መላኢከቱ ወሩሑ ፊሃ በዛች ሌሊት ውስጥ መላእክቶችና ጅብሪል ይወርዳሉ ወይም ይወረዳሉ። ቢኢዝኒ ረቢሂም በጌታቸው ፈቃድ
ሚን ኩሊ አምሪን ሁሉንም አላህ የወሰነውን ያዘዘውን ትእዛዝ ይዘው ይወርዳሉ። ሚን ቢማዕና ልባ አይ ቢኩሊ አምሪን ለማለት። ሰላሙን ሂያ ሐታ መጥለዕ ልፈጅር ሰላሙን ሂያ ይቺ ሌሊትም ደግሞ ሰላማዊ ጸጥታ የሰፈነባት ሌሊት ናት። ሐታ መጥለዕ ልፈጅሪ ጎህ እስከሚቀድ ድረስም ትቆያለች ይቺ ሌሊት በማለት ይናገራል። ወይም ደግሞ ሰላሙን ሂያ ሐታ መጥለዕ ልፈጅሪ ጎህ እስከሚወጣ ጊዜ ድረስ ሰላማዊ የሆነች ሌሊት ናት በማለት አላህ ስብሓነሁ ወተዓላ ይናገራል ማለት ነው። ቢስሚላሂ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው ጌታ ስም እንጀምራለን። በሉ ኢቅረእ አንብብ፣ ቢስሚ ረቢከ አለዚ ኸለቅ በዚያ ሁሉን በፈጠረ ጌታ ስም አንብብ። ኸለቀል ኢንሳነ ሚን ዐለቅ የሰውን ልጅ ከረጋ ደም የፈጠረ በሆነው ጌታ ስም አንብብ። ኢቅረእ አንብብ። ወረቡከል አክረሙ ያንተ ጌታ ከማንም የበለጠ ቸር ነው። ከችሮታው መካከል ላንተ ይህንን መልእክት ማምጣቱና ይህንን መስጠቱ ነው እንደማለት። አለዚ ዐለመ ቢልቀለም ያ በብዕር ያስተማረ የሰውን ልጅ ጽሑፍን በብዕር ያስተማረ የሆነው ጌታ። ዐለመ ልኢንሳነ ማ ለም ያዕለም የሰውን ልጅ የማያውቀውን ነገር ያስተማረ በሆነው ጌታ ስም አንብብ። ከላ በእውነቱ ኢነል ኢንሳነ ለየጥጋ የሰው ልጅ ድንበር ያልፋል፣ የሰው ልጅ ወሰንን ይተላለፋል። አረአሁ እስተግና ራሱን የተብቃቃ ሆኖ ስላየው ራሱን ከሁሉ ነገር የተብቃቃ መስሎ ሲታየው ድንበር ያልፋል፣ ወሰን ይተላለፋል። ኢነ ኢላ ረቢከ አሩጅዓ መመለሻውም ወደ ጌታህ ነው። ስለዚህ ድንበር አትለፍ፣ ያኒ ወሰንን አትተላለፍ ማለት ነው። አረአይተ እስቲ ንገረኝ፣ አረአይተ አየህን፣ አለዚ የንሃ ዓብደን ያን ባሪያውን የተከበረውን ባሪያ የሚከለክል የሆነውን ሰውዬ አይተኸዋልን? ዓብደን ኢዛ ሰላ የሰገደ ጊዜ ሱጁድ በሚወርድ ጊዜ አላህን አመልካለሁ፣ ገዛለሁኝ፣ ይሰግድለታለሁ ብሎ ሲነሳ የሚከለክለውን ሰው አይተሃልን? አረአይተ አየኸውን፣ ኢንካነ ዐለል ሁዳ በቀጥተኛው መንገድ ላይ ቢሆንስ ሊከለክለው ይገባል? አው አመረ ቢተቅዋ ወይም አላህን በመፍራት የሚያዝ ቢሆን ሊከለክለው ይገባል እንዴ? ከዚህ ነገር አላህን ፍሩ እያለ ከሚያዘው ትዕዛዝ አታድርግ ይህንን ተው ብሎ ሊከለክለው ይገባልን? አይገባም ነበር። አረአይተ አየህን፣ ኢንከዘበ ወተወላ ቢያስተባብልና ወተወላ ከማመን ከእምነት ቢሸሽ ጀርባ ቢሰጥ አለም ያዕለም አያውቅምን? ቢአነ አላህ የራ አላህ የሚያየው የሚመለከተው መሆኑን አያውቅምን? ይህንን ማወቅ አለበት። ቢሸሽና ቢያስተባብል ከኢማን ቢዞር አላህ የሚያየው የሚከታተለው ሁሉን ነገር ሊያደርገው የሚችል መሆኑን ሊያውቅ ይገባል ማለት ነው። ከላ ይከልከል ይህ ሰው፣ ይህ ባሪያችንን የሚከለክለው አትስገድ ብሎ የሚያግደው የሆነ ሰው ይከልከል። ለኢን ለም የንተሂ የማይከለከል ከሆነ የማያቆም ከሆነ ከዚህ ክልከላው ራሱን የማይቆጥብና ማያግድ ከሆነ ለነስፈዐን ቢናስያ አናቱን በኃይል ይዘን ወደ ጀሃነም እንወረውረዋለን። ናስየቲን ካዚበቲን ኻጢአ በንግግሩ ውሸታም የሆነ በተግባሩ ጥፋተኛ የሆነውን አናት ይዘን ወደ ጀሃነም በኃይል እንወረውረዋለን። ፈልየድዑ ናዲየሁ የሸንጎ አባላቶቹንም ይጣራ እስቲ ይከላከሉለት እንደሆነ እናያለን። ሰነድዑ ዘባንያ እኛ ደግሞ የጀሃነም ጠባቂ የሆኑትን ዘበኞችን እንጠራለን። የማንኛው እንደሚበልጥና የማንኛው እንደሚያሸንፍ እናያለን ማለት ነው። ሱብሓነላህ። ከላ ተከልከል፣ ላ ቱጢዕሁ ይህንን አትስገድ ብሎ የሚከለክልህን ሰውዬ እንዳትታዘዘው፣ እንዳትሰማው፣ እሺ እንዳትለው በፍጹም። ወስጁድ
ይልቁንም ለጌታህ ስገድ፣ ሰላት ላይ ጠንክር፣ በርታ፣ ቀጥልበት። ወቅተሪብ ወደ ጌታህም ተቀራረብ፣ ወደ ጌታህም ቅረብ ብሎ አላህ ስብሓነሁ ወተዓላ አዘዛቸው። ቢስሚላሂ ራሕማኒ ራሒም በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ ስም እንጀምራለን በሉ። ወቲኒ ወዘይቱን ወቲኒ በበለስ ፍሬ እምላለሁኝ፣ ወዘይቱን በወይራም እምላለሁኝ የወይራ ዛፍ፣ ወጡሪ ሲኒን እንደዚሁም ሲኒን በተባለው ተራራም ወይም ሲና ወይም ሰይና በሚባለው ተራራም እምላለሁኝ። ወሃዛ አልበለድ አልአሚን በዚህ ሰላማዊ በሆነው ሀገርም እምላለሁ። ለቀድ ኸለቅና አልኢንሳነ በእርግጥም የሰው ልጅን ፈጥረናል። የተማለበት ጉዳይ የመሐላው ማራገፊያ ይህ ነው። ለቀድ ኸለቅና አልኢንሳን ሁሉንም የሰው ልጅ ፈጥረናል። ፊ አሕሰኒ ተቅዊም እጅግ ባማረ ቁመና፣ እጅግ በተዋበ ተክለ ቁመና ፈጥረነዋል። ثم رددناه ከዚያም መለስ ነው የተወሰነውን፣ ሁሉንም አይደለም የተወሰነውን፣ አስፈለ ሳፊሊን የበታቾች ሁሉ የበታች አድርገን መለስ ነው። እነማን ናቸው የበታች ሁሉ የበታች በማለት የተገለጸው የሚለውን ኢንሻአላህ እንመለስበታለን። ኢላ الذين آمنوا وعملوا الصالحات እነዚያ ያመኑና መልካም ስራዎችን የሰሩ ሰዎች ሲቀሩ ፈለሁም አጅሩን ለነሱም እንዳላቸው ገይሩ መምኑን የማይቋረጥ የሆነ የማያልቅ የሆነ ምንዳላቸው። ፈማ ዩከዚቡከ ታዲያ ምን አስተባባይ ያደርግሃል? ባዕዱ ከዚህ ሁሉ ማብራሪያ በኋላ ቢዲኒ በጀዛ ከሞት በኋላ ተቀስቅሶ በስራ በመመንዳት ምን አስተባባይ ያደርግሃል አንተ ሰው ሆይ? አለይሰ አላሁ አላህ አይደለምን? ቢአሕከሚል ሓኪሚን ከፈራጆች ሁሉ ይበልጥ ፈራጅ የሆነ የፈራጆች ሁሉ ፈራጅ የሆነ ጌታ አይደለምን? በማለት አላህ ስብሓነሁ ወተዓላ እዚህ ምዕራፍ ላይ ይናገራል። ቢስሚላሂ ራሕማኒ ራሒም አይ ቁሉ ቢስሚላሂ ራሕማኒ ራሒም በአላህ ስም እጅግ በጣም ሩህሩህ እዝነቱ ሰፊ የሆነ እዝነቱ ሁሉም ጋር የሚያዳርስ በሆነው ጌታ ስም እንጀምራለን በሉ። አርራሒሚ እንደዚሁም እዝነቱን ለባሮቹ ባሉበት ቦታ የሚያደርስላቸው የሆነ ለሙእሚኖች የተለየ እዝነት የሚያዝንላቸው በሆነው ጌታ ስም እንጀምራለን በሉ። አለም ነሽራህ ለከ ሰድረክ ደረትህን ላንተ አላሰፋንልህምን? በእርግጥም አስፍተንልሃል የሚል ማዕና አለው። ይሄ ኢስቲፍሃም ተቅሪሪ ይባላል። ለነቢዩ ዓለይሂ ሰላቱ ወሰላም ለማረጋገጥ እንደዚህ አላደረግንልህም አድርገንልሃል የሚል ማዕና ውስጡ ላይ ይይዛል። ኢስቲፍሃም ተቅሪሪ ይባላል። ኢንሻአላህ ወደፊት እንመጣበታለን። ደረት ማስፋት ምን ማለት እንደሆነ የተወሰኑ ነገሮችን ለማየት እንሞክራለን። ወወضዕና ዐንከ ካንተስ አላወረድንልህምን? ዊዝረከ ሸክምህን አላወረድንልህምን? አለዚ አንቀض ظهረክ ያንን ጀርባህን ያደከመው ለጀርባህ የከበደው የነበረውን ሸክም አላወረድንልህምን? ወረፈዕና ለከ ዚክረክ ላንተም ዝናህን ከፍ አላረግንልህምን? ፈኢነ መዐል ዑስሪ ዩስራ ከችግር ጋር ግራት አለ፣ መፍትሄ አለ። ኢነ መዐል ዑስሪ አሁንም ከችግር ጋር ዩስረን ግራት አለ፣ መፍትሄ አለ። ፈኢዛ ፈረግተ ባጠናቀቅክና በጨረስክ ጊዜ ፈንሰብ እንደገና ልፋ፣ ድከም፣ ጣር፣ ታገል። ወኢላ ረቢከ ፈርገብ ወደ ጌታህም ብቻ ከጅል ብሎ አላህ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ተውጂህ ያደርጋቸዋል፣ ይመክራቸዋል ማለት ነው። ጠይብ አለም ነሽራህ ለከ ሰድረከ ለአንተ ደረትህን አላሰፋንልህምን ብሎ አላህ ስብሓነሁ ወተዓላ እስቲፍሃም ተቅሪሪ ያደረገላቸውን ውለታ
የሰጣቸውን ጸጋ ይጠቅሳል። ሸርሑ ሰድር ማለት ደረትን ማስፋት የሚል ማዕና አለው። በመሰረቱ ይሄ ደረታቸውን ማስፋት ማለት ሁለት አይነት ማዕናዎችና ሁለት ትርጉሞችን በውስጡ ሊይዝ እንደሚችል ሙፈሲሮች ይናገራሉ። አንደኛው ማዕነውይ ነው፣ ሁለተኛው ደግሞ ሂስይ ነው። ሂስይ ማለት በውጫዊ ያኒ በትክክልም ደረታቸው ተሰንጥቆ የተደረገው ነገር ማለት ነው። ይህን በማስመልከት እዝነቱ ሰፊ በሆነው እዝነቱን ያኒ ለሙእሚኑም ለካፊሩም ለሰውም ለጂኑም ለእንስሳውም ለሁሉም የሚያዳርስ እና ሁሉንም ያዳረሰ የሰፊ እዝነት ባለቤት በሆነው ጌታ ስም እንጀምራለን። በሉ አርራሂም እዝነቱን ወደ ባሮቹ የሚያደርስ ለባሮቹ ለሙእሚኖች የተለየ እዝነት የሚያዝን በሆነው ጌታ ስም እንጀምራለን። በሉ ወዱሓ በረፋድ ወቅት እምላለሁኝ፣ ወለይሊ በሌሊትም እምላለሁ፣ ኢዛ ሰጃ ጽልመቱ ሁሉንም ነገር በሸፈነ ጊዜ፣ ማ ወደዐከ ረቡከ ጌታህ አላሰናበተህም፣ ወማ ቀላህ እንደዚሁም አልጠላህምን፣ ወለልአኺረቱ ኸይሩን ለክ የመጨረሻይቱ ሀገር ላንተ የበለጠችና የተሻለች ናት፣ ሚነል ኡላ ከመጀመሪያይቱ ሀገር፣ ወለሰውፈ ዩዕጢከ ረቡክ ወደፊትም ጌታህ ይሰጠሃል፣ ፈተርዳ አንተም ትደሰታለህ፣ እሱ የሰጠህን ነገር ትወዳለህ። አለም የጅድከ የቲመን የቲም ወላጅ የሌለህ ሆነህ አላገኘህምን? ፈአዋ ከዚያም አላስጠጋህምን? ወወጀደከ ዷለን እንደዚሁም የሳትክ ሆነህ አገኘህ፣ ፈሀዳ መራህም። ወወጀደከ ዓኢለን ደሃ ሆነህ አገኘህ፣ ፈአግና እንደዚሁም አከበረህ አብቃቃህ። ፈአመል የቲም የሆነው ቢሆን የቲምን ፈላ ተቅሀር እንዳትጨቁነው፣ ወአመ ሳኢለ ጠያቂንም እንዲሁ ፈላ ተንሃር አትገላምጠው። ወአማ ቢኒዕመቲ ረቢከ በጌታህም ጸጋ ፈሐዲስ ተናገር፣ ጌታህ የሰጠህን ኒዕማ የዋለልህን ውለታ ለሰዎች ተናገር። ጌታዬ እንዲህ አድርጎልኝ፣ ይህን ሰጥቶኝ፣ ይህን አድርጎልኝ ብለህ ዘርዝር በማለት አላህ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ያዛቸዋል ማለት ነው። በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ እንጀምራለን። በሉ ወለይሊ ኢዛ የግሻ በሌሊት እምላለሁኝ ጽልመቱ ሁሉንም ነገር በሚሸፍን ጊዜ፣ ወነሃሪ ኢዛ ተጀላ በቀንም እምላለሁኝ በተገለጠ ጊዜ፣ ወማ ኸለቀ ዘከረ ወልኡንሳ ወንድና ሴትን በፈጠረው እምላለሁኝ በራሱ ማለት ነው። አላህ በራሱ እየማለ ነው። ወይም ደግሞ ወንድና ሴትን በመፍጠሬ እምላለሁኝ የሚልም ማዕና ይኖረዋል። ኢነ ሳዕየኩም ለሸታ ስራችሁ እጅግ የተለያየና የተራራቀ ነው። ፈአማ መን አዕጣ ወተቃ ገንዘቡን ለምስኪን የሰጠና ወንጀል ላይ ከመውደቅ ወይም ከስስት የተጠነቀቀ የሆነ ሰው፣ ወሰደቀ ቢልሑስና በመልካሚቱም እውነት ብሎ ያመነ የሆነ ሰው፣ ፈሰኑየሲሩሁ ሊልዩስራ ገርና ቀላል ለሆነችው መንገድ እናገረዋለን። ወአማ መን በኺለ በአንጻሩ ደግሞ የሰሰተ የሆነ ሰው በገንዘቡ፣ ወስተግና እንደዚሁም ከጌታው የተብቃቃ አያስፈልገኝም ብሎ፣ ወከዘበ ቢልሑስና በመልካሚቱም እንደዚሁ ያስተባበለ የሆነን ሰው፣ ፈሰኑየሲሩሁ ሊልዑስራ አስቸጋሪና ከባድ ለሆነችዋ እንመራዋለን። ወማ ዩግኒ ዐንሁ ማሉሁ ኢዛ ተረዳ በሚሞትም ጊዜ ወይም በጀሃነም ሸለቆ በሚምዘገዘግ ጊዜ
ገንዘቡ ከምንም አያብቃቃውም፣ ምንም አይጠቅመው። ኢነ ዐለይና ለልሁዳ ቀጥተኛውን መንገድ ማመላከትና መምራት በእኛ ላይ ነው። ወኢነ ለና ለልአኺረተ ወልኡላ የመጨረሻይቱም ሀገር ትሁን የመጀመሪያይቱም ሀገር ዱንያ የኛው ናት። ፈአንዘርቱኩም ናረን ተለዛ የምትንቀለቀል በኃይል የምትነድ የሆነችውን እሳት አስጠንቅቄያችኋለሁ። ላ የስላሃ ኢላ አልአሽቃ እድለቢስ መናጢ የሆነው እንጂ የማይገባባት የሆነችዋን እሳት አስጠንቅቄያችኋለሁ። አለዚ ከዘበ ወተወላ ያ ያስተባበለና ከእምነት የሸሸ ጀርባ የሰጠ የሆነው እድለቢስ እንጂ ሌላ የማይገባባት የሆነችዋን እሳት አስጠንቅቄያችኋለሁ። ወሰዩጀነቡሃ አልአትቃ አላህን በጣም ፈሪ የሆነው ሰው ደግሞ እንዲርቃት ይደረጋል ከዚች እሳት። አለዚ ዩእቲ ማለሁ የተዘካ ያ ገንዘቡን የሚሰጥ የሆነው የተዘካ የሚጥራራ ሆኖ ራሱን የሚያጠራ ሆኖ ገንዘቡን የሚሰጠው የሆነው ሰው ከእንደዚች አይነት እሳት እንዲርቅ ይደረጋል። ወማ ሊአሐድን ዒንደሁ ሚን ኒዕመትን ቱጅዛ ለማንም ሰው ቢሆን እሱ ዘንድ የምትመለስ ወይም የምትከፈል ውለታ የለበትም። ኢላ ብቲጋአ ወጅህ ረቢህ ልአዕላ ነገር ግን ከፍ ያለ የሆነውን ጌታውን ፊት ፍለጋ ነው የሚሰጠውና የሚለግሰው ማለት ነው። ወለሰውፈ የርዳ ወደፊት ደግሞ እኛ በምንሰጠው ነገር ይወዳል ይደሰታል በማለት አላህ ስብሓነሁ ወተዓላ ተናገረ ማለት ነው። ጠይብ እንግዲህ ይህ ምዕራፍ የሚናገረ ነው። የተወሰኑ አንቀጾችን ለማየት ሞክረናል። የምዕራፉ አወራረድ ጭብጡ ምን እንደሆነ አንቀጾቹ ቃላቶቹና ፊደላቶቹ ምን ያክል እንደሆኑም ባለፈው ትምህርታችን ላይ አይተናል። እንግዲህ አላህ ስብሓነሁ ወተዓላ ምሎ በተከበረችው ሀገር በመካ ምሎ እንደዚሁም ደግሞ በወላጅና በልጅ ወይም በወለደው ምሎ የሰው ልጅ በአስቸጋሪና በከባድ ሁኔታ ላይ እንደተፈጠረ ተናግሯል ወይም ገልጿል። ከዛ በኋላ ይሄው በአስቸጋሪ ሁኔታ በከባዱ ሁኔታ የተፈጠረው የሰው ልጅ በተለያየ ሁኔታዎችና በተለያዩ መልኮች አላህ ስብሓነሁ ወተዓላ ላይ ጥርጣሬ እንደሚያሳድር የአላህ ቁድራ የአላህ ችሎታ ላይ እንደሚጠራጠር በመግለጽ ይህ ትክክልና አግባብ እንዳልሆነ ገልጿል ማለት ነው። እናም የቁሉ አህለክቱ ማለን ሉበዳ በርካታ ገንዘብ አውጥቻለሁ ብዙ ነገር ወጪ አድርጋለሁኝ እያለም ይናገራል። ይሄው የአላህን ዲን ለመታገል ወይም የአላህን ዲን ሰዎች ጋር እንዳይደርስ ለማድረግ የነቢዩን ሰለላሁ ዐለይሂ ወሰለምን ጥሪ ዳዕዋ ለማሰናከል ብዙ ወጪና ገንዘብ እንደሚያወጣ ይገልጻል። የቁሉ አህለክቱ ማለን ሉበዳ ከዚያም አላህ ስብሓነሁ ወተዓላ እሱ የሚያየው መሆኑን በዚህም ደግሞ የዋለለትን ውለታ የሰጠውን ኒዕማ ጸጋ ቆጣጠረለት። አለም ነጅዐል ለሁ ዐይነይን ወሊሳንን ወሸፈተይን ወሀደይናሁ ነጅደይን እያለ ማለት ነው። የሰጠውን ውለታ ሁሉ አላህ ያደረገለትን መልካም ነገር በአጠቃላይ ለመልካሙ ሊያውለው እንደሚገባ የሰጠውን ኒዕማ በምስጋና ሙቃቢል ወይም ሙቃበላን ሊያደርገው እንደሚገባ ገለጸ ማለት ነው። ከዛ በኋላ የዛሬው ላይ እንግዲህ ከ11ኛው አንቀጽ ጀምሮ ያለውን ዛሬ ለማየት እንሞክራለን በአላህ ፈቃድ። يقول الله تبارك وتعالى فلاقتحم العقبة عقبة على اللفم ويم الوتع وما أدراك ما العقبة عقبة مالف ويم عقبة ملو يوداقت مالفنو عقبة موطات ويم مالف مالت من عنده هنا من أسوكه فك رقبة باريان نزع موطاتنا أو إطعام في يوم ذي مسغبة يتيما وين بتام رهب بتنسرف فبتكن ممجبنا أو إطعام في يوم ذي مسغبة ذي مجاعة مالتنا
ረሃብ ያለበት ወይም የረሃብ ባለቤት በሆነ ዕለት ወይም ረሃብ በበዛበት በበረታበት ዕለት መመገብ ነው። የቲመን ذا مقربة የዝምድና ባለቤት የሆነን የቲም ወላጆቹ የሞቱበት የሆነ እናቱም አባቱም ወይም አባቱ የሞተበት የቲምን ذا مقربة የዝምድና ባለቤት የሆነ ዘመድ የሆነውን የቲም ማብላት መመገብ። አው ምስኪነን ذا متربة ወይም የአፈር ባለቤት የሆነውን ምስኪንን መመገብ ነው። በችግር ቀን በረሃብ ቀን ምስኪንን ምንም የሌለውን አፈር እንጂ ምንም መውደቂያ ማረፊያ የሌለው የሆነውን ምስኪንን መመገብ ነው። ثم كان من الذين آمنوا ከዚያም ከነዚያ ካመኑትና ወተዋሰው بالصبر በትዕግስት አደራ ከተባባሉት ወተዋሰው بالمرحمة እንደዚሁም በእዝነት አደራ ከተባባሉት ሰዎች ጋር መሆን። አቀበቱን ማለፍ ማለት ይሄ ነው። ሶስት ነገሮችን የተነገሩት እንመለስባቸዋለን ኢንሻአላህ። ኡላኢከ እነዚያ ሰዎች ይህንን የሚያደርጉ የቲምን የሚንከባከቡ የሚመግቡ፣ ምስኪንን ችግረኛን የሚንከባከቡ የሚመግቡ፣ እንደዚሁም ደግሞ ያመኑና በሰብር በትዕግስት ላይ አደራ የሚባባሉ በእዝነት ላይ አደራ የሚባባሉ ሰዎች አስሐቡል መይመና የቀኝ ጓዶች ናቸው። የቀኝ ጓዶች ማለት የጀነት ሰዎች ናቸው። እንደዚሁም መጽሐፋቸውን በቀኝ እጃቸው የሚቀበሉ ናቸው ማለት ነው። ወለዚነ ከፈሩ ቢአያቲና እነዚያ ደግሞ በአንቀጾቻችን ያስተባበሉ የካዱ የሆኑ ሰዎች ሁም አስሐቡል መሽአማ እነሱ የግራ ጓዶች ናቸው። መጽሐፎቻቸውን በግራ የሚቀበሉ የጀሃነም ሰዎች ናቸው ማለት ነው። ዐለይሂም ናሩን ሙእሰዳ በእነሱም ላይ ደግሞ የተዘጋች የሆነች እሳት አለችባቸው ብሎ አላህ ስብሓነሁ ወተዓላ ጠቀሰ ተናገረ። እንግዲህ እዚህኛው ምዕራፍ ላይ በስፋት እንደሚገልጸው ሰው ከሲራጥ የሚያልፍበትን ሲራጥ የሚሻገርበትን የጀሃነምን አቀበት አልፎ ወደ ጀነት የሚሄድበትን ስራዎች እና ተግባራት ነው አላህ ስብሓነሁ ወተዓላ የሚዘረዝረው። እንግዲህ ቁርአን ሲቀራ ቁርአን ሲነበብ ቁርአን መልእክቱ ሲሰማ ሲደመጥ ምንድነው ዓላማው ሲባል በዋናነት ተግባራዊ ለማድረግ ነው። ነገ የቂያማ ቀን ወደፊታችን የሚጠብቀንን ነገሮችና በምን መልኩ እንደምናልፋቸው በምን መልኩ እንደምንሻገራቸው ነው የሚያብራራው ቁርአን ሙሉ ከመጀመሪያው እስከ መጨረሻው ሁደን ሊልሙእሚኒን ለሙእሚኖች መመሪያ ትእዛዙ እንዳለ እያንዳንዱ መልእክት ቢሆን እያንዳንዱ መልእክት ሲታይ ይሄን አድርጉ ይሄን አታድርጉ በዚህ እመኑ በዚህ እንዳታምኑ የሚል ትእዛዝ ነው ያለው። መመሪያ ነው፣ ዝርዝር መመሪያ ነው የመጣው ማለት ነው። እዚህኛም መልእክቱን ስንሰማ መልእክቱን ስናዳምጥ ተግባራዊ ለማድረግ መሬት ላይ ለማውረድና ለመስራት ነይተንና አስበን ነው ሊሆን የሚገባው ማለት ነው።